ሰው ምክንያት ሆኑ። ጌታ እንደዚህ ያለኝ ይሄን ቃል ነው የሰጠኝ እግዚአብሔር ስላንተ። አንተ ከዚህ ቀን በኋላ ልንገርህ፣ ይኸውልህ ሰዎችን አጥማጅ ነው የምትሆነው። ብዙዎችን አጥማጅ ነው የምትሆነው። ለብዙዎች ዛሬ እኔ ሆሊ ስፒሪት ነግሮኛል፣ ጌታ ተናግሮኛል። ብዙዎች ምናልባት በአንተ ዲስአፖይንት ሆኖ ይሆናል። ብዙዎች የሆነ ነገር ሆኖ ይሆናል። ያ ምክንያት ነበረ። ጌታ ኢየሱስ ክርስቶስ ሊያገኝህ የሚፈልግበት የሚያመቻችበት መንገድ ነበር። ዛሬ የሆኒ አታገኙትም። ዛሬ እዚህ ውስጥ ያላችሁ አታገኙትም። የውላችሁ ነገ ይመለሳል፣ ተነገ ወዲያ ይመለሳል፣ ከዛ በኋላ ይመለሳል። በምንም ተአምር ከዓለም የምታገኘው ትርፍ የለም። ምንም ትርፍ አላገኘንም። ትርፍክ ኢየሱስ ነው። ብትበላም ባትበላም ብትጠጣም ባትጠጣም እግዚአብሔር ስላንተ ኃላፊነቱን ይወስዳል። እውነትና መንገዱን እውነትም መንገድም እኔ ነኝ ያለው ጌታ እናውቀዋለን። ለምንድን ነው ዛሬ የአሜሪካ ፕሬዚደንት ዋይት ሀውስ ለምንድን ነው አገልጋዮችን የሚያደርገው? ለምንድን ነው ዋይት ሀውስ የሚጸለየው? ለምንድን ነው እየሰበሰበ? ለምን? ይሄ ስምን ስላለው ነው። ኢየሱስ ለምን ተፈለገ ዋይት ሀውስ ውስጥ? ምን ያደርግላቸዋል ኢየሱስ? እነሱ ንጉሶች አይደሉ እንዴ? የምድራዊ ነገስታቶች እኮ ናቸው። የምድራዊ እኮ ንጉስ ናቸው እኮ። ምን ያደርጋሉ? ምን ያደርግላቸዋል? ዋይት ሀውስ ኢየሱስ የሚባል ጌታ ለምን ይጠራል? ምክንያት ስላላቸው ነው። ስለሚያውቁት ነው። የአባቶቻቸው አምላክ ነው። ስለሚያውቁት ነው። ይሄን ጌታ ስለሚያዋጣቸው ነው። ኢየሱስ ስለሚያዋጣቸው ነው። ጸልዩልኝ። አይተከዋል። ትራምፕ የኢኖግሬሽኑ ጊዜ ገብቶ ጸለየ በህዝብ ፊት። እኔ በአይኔን ያየሁት። ለምንድን ነው ገብቶ የጸለየው? ማንን ነው የጠራው? አየ ዛሬ ይሄንን ኢየሱስን በመምረጥህ አልተሳሳትክም። ዓለም ተሳስተሃል ብላ ልትል ትችላለች። ሰዎች ክርስቶስን ስለተከተሉ ዓለም ስተት ነው ልትል ትችላለች። ለምንድን ነው እናቱን አስቀርታችሁ ልጁን የምትቀበሉት ልትል ትችላለች። እናቱ እንኳን ያለችው እሱን ስሙት ነው ያለችው። እሱን ስሙት። እሷን ትኩረቷን ወደ እሷ አላደረገችው፣ ወደ ራሱን ያደረገችው። ስለዚህ ይሄ እውነትም ህይወትም መንገድም የሆንከውን ጌታ ስለተቀበልክ ስላንተ እግዚአብሔር አምላክ በእውነት ነው የምነግርህ ኃላፊነቱን ይወስዳል። ምንም መከራ የለባችሁም አልተባልንም። በዓለም ሳላችሁ መከራ አለባችሁ፣ እኔ ግን አሸንፌዋለሁ ስላለን የተሸነፈ ዓለም ውስጥ ስላለን ጠላት እኔና አንተን ቻሌንጅ ማድረግ አይችልም። ጠላት ቢያጠፋ ይኖረው እኔን ነበረ። ብዙዎች ተሰብስበውብኝ፣ ብዙዎች መክረውብኝ፣ ብዙዎች አገልግሎቴን እንድተው ሴት ናት ብለው እንኳን ሳይራሩልኝ እግዚአብሔር እውር ሲያበራ አንድ ሰው ስለ እኔ እውር እኮ በነቢይት ብርቱካን ላይ በራ ብለው ሰምቼ አላውቅም። ሽባ ሲነሳ ሽባ እኮ እግዚአብሔር ሴት ላይ ተጠቀመባት አልተባልኩም። ታላላቅ ነገር ሲደረግ እሱ አይሰማልኝም። አንድ ነገር ከሰሙ ብዙ ነው የሚቀጠቀጥ የነበርኩት። እኔ አንድም ቀን መልስ ሰጥቼ አላውቅም። አንድም ቀን እንዲህ አላችሁኝ ብዬ አላውቅም። ምክንያቱም እግዚአብሔር የተሸነፈ ዓለም ውስጥ ላይ እኔን ስለጠራኝ ስለተሸነፈው ዓለም መልስ መስጠት አልችልም። ራሱ እግዚአብሔር መልስ እንደሚሰጥና እንደሚዋጋልኝ አምናለሁ። ብዙ ነገር ልትባል ትችላለህ። ከዚህ በኋላ አልጋ ባልጋ ነው መንገዱ፣ ወደ እንትን ሲሄዱ ነው እንጂ ወደ ኢየሱስ ሲመጡ አልጋ ባልጋ ነው መንገዱ አልተባለም። ወደኋላ እንዳይመለስ የእናንተ ማስተዋጽኦ ያስፈልገዋል። የእናንተ ጸሎት ያስፈልገዋል። የእናንተ ድገፋ ያስፈልገዋል። አያችሁ፣
እስኛ ጋር እዚህ መጥቶ እዚኛ ቤት ወደ ክርስቶስ ከኛ ጋር መጥቶ ከኢየሱስ ጋር ተቀላቅሎ የኛ ማህበርተኛ ሆኖ ምን ይሆን ሊሆኒ ሙሉ ለምታረጉለት ምን ይሆን የምትሰሩለት? ምንድነው የምትደግፉት? በጸሎታችሁ ምንድነው የምታደርጉት? ምንድነው? እስኪ ህይወትን ጻፈው ትሉት ይሆን? እስቲ ዮኒ እኔ መጽሐፍ ስትጽፍ አይቻለሁ። በነገራችን ላይ መጽሐፍ ስትጽፍ አይቻለሁ። ጌታ ምስክሬን። እስቲ መጽሐፍን ጻፍ። እስቲ ዮኒ ህይወትህን ጻፈው። እስኪ መጽሐፍ አሳትም። እስኪ መጽሐፍን ብዙዎች ያንብቡት፣ ብዙዎች ትውልድ ይጽናኑበት ብላችሁ ታበረታቱት ይሆን? ይሄ ሰው ብዙ የሚጻፍ ታሪክ አለው። እኔ እርግጠኛ ነኝ ብዙ የሚጻፍ ታሪክ አለው። ብዙ የሚጻፍ ታሪክ እኛ ቤት መጥቶ ወደ ኢየሱስ መጥቶ ከኛ ጋራ ማህበርተኛ ሆኖ ምን ይሆን ከዮኒ ጋር የምታደርጉት? አላውቅም። ኃላፊነት ግን እንዳለብን ይሰማኛል። የእውነት ይሰማኛል። ምክንያቱም ጌታ ኢየሱስ ክርስቶስ እንድታስደስቱት አብራችሁ እንድትቆሙት አይዞ ቀን በቀን እንድትጸልዩለት ልጆቹን በክርስቶስ ኢየሱስ ደም እንድትሸፍኑለት ቤቱን ባለቤቱን እነሱ ሚስቱን ባለቤቱን በጌታ ናቸው። ባለቤት በጌታ ናት። ልጆቹም በጌታ ናቸው። ከዚህም ቀድሞ በጌታ ናቸው። እውነቱ ያ ነው። ሆሊ ስፒሪት አገኘ፣ መንፈስ ቅዱስ አገኘ። ደግሞ እሱ ነገ ጠዋት ነቢይ ሆኖ ይነሳል። ደግሞ አሁን የሰራዊት ጌታ እግዚአብሔር ይለኛል የምትሉ ካላችሁ እኔ አዎ ነው የምለው። እግዚአብሔር የሚፈልገው እንደሱ አይነት ሰው ስለሆነ ነው። እኔ አላቅም። ነገ ጠዋት ይታየኛል ብሎ ሊመጣ ይችላል። እኔ አላቅም። ለምን ብትሉ ኢየሱስ ክርስቶስ በርጠሌሜዎስ ጋር ሲሄድ መጀመሪያ ያደረገው አይኑን የከፈተለት። እኔ ይሄ ቁጭ የሚያለው የሚዋሸውን አይን አይደለም እኮ። እኔ በርጠሌሜዎስን ሳስበው የውስጠኛ አይኑን ያበራለት ነው የሚመስለኝ። ገብተዋል? የውስጠኛ አይኑን ነው ያበራለት። የውስጠኛ አይኑን ነው የከፈተለት። አንተንም ዛሬ የናዝሬቱ ኢየሱስ የውስጠኛውን አይንህን ይሄኛው አይንማ ውሸታም ነው አይደለ? ነው እኮ እንደዛ እኮ ነው። እሱ ውሸታም ነው። አንድ ጊዜ አንድ ትልቅ የእግዚአብሔር ሰው ሲሰብክ ምን አለ? አንዳንዴዎች ወገኖች አለ እንደዚህ ይሸፍኑና እችን ያስቀሯታል አለ። እንደዚህ ለብሰዋል። ምችኛ ይሄኛው እኮ ችግር የለውም አለ። ችግር እኮ ያለው ይሄኛው ነው አለ። ይሄኛው ቢሸፈን ነው ጥሩ። ይሄ እኮ አይደል እንደሚያየው አለ። ያ ይሄኛው ነገረኛ ነው። ይሄኛው ውስጡን አይንህን ሆሊ ስፒሪት ካበራልህ የትኛውም መንገድ የትኛውም የጠላት አሰራር የዲያብሎስ አሰራር እርግማን ቢሆን ክፉዎች የተናገሩብህ ቃል በአንተ ላይ አይሰራም። ምክንያቱም ኢየሱስ ክርስቶስ ለአንተ ሞቷል። አይንህን ደግሞ የውስጥህን አብርቶታል። ለዚህ ነው መዳን በማንም የለም እንድንበት ዘንድ የተሰጠን ነው የሚለው ያ የክርስቶስ ኢየሱስ መንፈስ ዛሬ እኔ እናንተን የነ ጴጥሮስ አምላክ የነ ስምዖን አምላክ ታሪካቸውን የቀየረ ጠረናቸውን የቀየረ ኢየሱስ ዛሬ እኔ እናንተን አግኝቶናል። ዛሬ እኔ እድለኛ ነኝ። ዛሬ በዚህ ትልቅ በዓል ላይ እኛ አልገባንም እንጂ ሰሞኑን አንድ ምንድነው የኦርቶዶክስ የካቶሊክ እንትን ተመርጠው ነበር አይደለ? ህዝቡ እሳቸው በሚመረጣቸው ህዝቡ የወጣው ህዝብ እንደዚህ የተዳነቀ ነገር አይታቸው አታውቁም። አሁን እኮ ዮኒ ይኸውላቸው አመፀኛውን ሰው እኮ ነው እግዚአብሔር የያዘው ወገኖቼ። እሺ ማይለውን ሰው እኮ ነው ኢየሱስ የያዘው። ምንድነው ለሱ የምትሆኑት? ምንድነው እሱን ሳፖርት የምታደርጉት? እንዴት ነው ከእሱ ጋር የምትቀጥሉት? እንዴት ነው የምትሆኑት ነው? ይሄ ሰው አለመውጣቱ እንደገና አለመመለሱ፣ እናንተ ስለመመለሱ ምን አሳሰባችሁ? ጸልዩለት። እግዚአብሔር ራሱ ኃላፊነቱን ይወስዳል። የናዝሬቱ ኢየሱስ
ራሱ ጌታ ኢየሱስ ይወስዳል። አንድ እህት አለች፣ እኔም አውቃታለሁ። በጣም ነበር ምጸልይላት። እዚህ ቲክቶክ ላይ አይቻታለሁ ባለፈው። የጠጣች የሰከረች ማንም ሰው እንደውም እየገቡ የሚያበረታቷት ጊፍት የሚሰጧት ሰዎች ነበሩ። ታይች ልጅ መሞቷን ነበር። አያችሁ፣ ግን ኢየሱስ መጣና ታሪኳን ሲቀይር ነገሯ ሁሉ ተለወጠ። ሃሌሉያ